ያው ናየው ልጅ ስለወለደች የልጅ እናት ስለሆነች ነው እንጂ ሬዲ ወይም ደግሞ የተዘጋጀ ፍቅር አልነበረም። ፍቅር ሳይኖራት እንደዚህ አድርጋ ምንም በሌላው የእንትን ሰው የሰውን ሰው ቀምታ ምናምን እረፉ። በልጄ አንድ ሰው ከዚህ በኋላ ከመጣ በጣም ማስቀይማችሁ እግዚአብሔርን ሁላችሁ ነው። እንትን ላይ ኮሜንት ላይ እውነት ልንገራችሁ ጋይስ አሰረ ቀለበት ማን ነው? ለማ ማን የቱ ነው? ናኦሚዬ እንኳን ደስ አለ። ወይ እኔ እኮ ሳቅ ነው የሚቀርበኝ ቤቢ እያልኩሽ ይህንን ወንድም አግዘን የሆነ ነገር አድርገን እንቀይረዋለን። መኪና ተገዝቶ ራይዱን ይጀምራል። ሰላም ቤተሰቦች እንዴት ናችሁልኝ? ሰሞኑን ቀለበት ሰርግ ምናምን በዝቷል ማለት ነው። በእንደነዚህ አይነት ጉዳዮች አነጋጋሪ ያልኳቸውን ጉዳዮች ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው። ካየን በኋላ ሀሳብ አስተያየቶቻችን እንደተለመደው እንሰጣጥባችኋለን ማለት ነው። ቤተሰቦች አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ላይክ እና ሼር እንዳይረሳ። ወደ ጉዳያችን ባይዘው ምንድነው ጃኒ እኮ ሲንግል ናት አይደል እንዴ? ጃኒ ሲንግል ናት። ከአዶናይ ጋር ብትጠባበስም ችግር የለውም። የሆነ ጊዜ ከጆን ዳንኤል ጋር ሪሌሽን ነበራቸው። በነገራችን ላይ በጣም ይዋደዱ ነበረ። ከዛ በመሃል ተጣሉ። በአንድ ወር ቅስፈት ውስጥ ከናዮ ጋር ሪሌሽን ጀመረ። ናዮ በዛ መሃል ወደ አሸንዳ ሲሄዱ ናዮ አረገዘች። ከዛም ያ ነገር ሀፕን አደረገ። እስር ቤት እርጉዝ መሆኗ ታወቀ፣ ወለደች። ተስፋ አልቆረጠችም ነበር ጃኒ። ጆንም ያው አንዳንዴ ወንድ ልጅ ስምና ዝና ገንዘብ ሲኖር ቅልቅል የሚለው ነገር አለ። እንዲህ ጠነክራል ብሎ አላለም ነበረ። ጠነከረ ጉዳዩ እንጂ ሁሉም የሚያውቀው ሁሉም የሚመሰክርለት ጆን ዳንኤል የጃኒ ቦይፍሬንድ እንደነበረ ነው። ግን በመሃል አፕን ያደረገው ምንድነው? ጸብ ነበረ። አሁን ያው ናየው ልጅ ስለወለደች የልጅ እናት ስለሆነች ነው እንጂ ሬዲ ወይም ደግሞ የተዘጋጀ ፍቅር አልነበረም። እግዚአብሔር ነው ፍቅራቸውን የሚያስተካክለው፣ አናቅም። ነገር ግን ትክክለኛ ፍቅር ነው መዋደድ የነበረው ጃኒ ጋር ነበረ። የምናውቀው ሰዎች የምናውቀው እኛ ነን። ምክንያቱም የረጅም ጊዜ ፍቅረኛዋ ነው፣ ጓደኛዋ ነው። ተጣሉ። በቃ ይሄ ነገር እንትን አደረገ። ከዛም በኋላ ወለደች ናየው። ፍቅር ሳይኖራት እንደዚህ አድርጋ ምንም በሌላው የእንትን ሰው የሰውን ሰው ቀምታ ምናምን ነገር ኧረ በፈጠራችሁ እግዚአብሔር አፍሩ። እቃ እኮ የሰው ልጅ እኮ እቃ አይደለም ከሰው የምትቀምጥ ወይ ጣል አይደለም ማምጫ ምናምን ተባብላ የምንቀመመው አይባልም ማለት ነው። በጣም በዝምታ አላልፍ ብዙ ሞክሬያለሁ፣ ግን አሁን መናገር አለብኝ። በቃ ነኝ ማንም ከሆነ ሰው ጋር ሲሆን ከሆነ ሰው ጋር የሆነ ፍቅር ሲጀምር ወይ የሆነ ነገር ሲሆን ተፈላልጎ ነው የሚጀምረው። አለቀ። ሲያቆምም ደግሞ በቃ አልሆነም፣ ካልሆነ ደግሞ ይቆማል። በቃ አለቀ እንጂ እቃ አይደለም፣ አሻንጉሊት አይደለም። ከሰው ምቅር ነው። ተፈላልገን የተገናኘ ነው። ሁለታችንም ሲንግል ነበርን። በቃ አለቀ። ይሄ ይፈጠር ምንም ሌላ ነገር አትፈልፉ። የራሳችሁን የቤት ኪራይ መክፈል ሳትችሉ እዚህ የመጣችሁ አትለፍሉ። በፈለግ የተወለደ ልጅ ሳታስቡ ድንገት እስር ቤት ስለሆነች ወለደችው ምናምን እያላችሁ አታው። ፈልጌ ነው የወለድኩት። የትም ውጭም ቦር እወልደዋለሁ እንዴ ምንም ነገር እዛ ሆኜ እኮ ማድረግ እችል ነበረ። ታደርገዋለች ብላችሁ ያሰባችሁትን ነገር ስለምፈልገው ነው የወለድኩት ልጅ። በቃ በጣም ነው የሚያስጠላው የምታወሩት ነገር። እኔ ዝም ስል አጥፍቼ ወይ እናንተ የምታስቧትን ናዩ ሆኜ አይደለም፣ ምንም ግድ ስለማይሰጠኝ ነው ዝም የምለው እስከዛሬ። ስለዚህ እባካችሁ ሹቱኝ፣ ብዙ እንድናገር አታደርጉኝ። በጣም ነው የማወራው አለበለዚያ በቃ እረፉ። በልጄ አንድ ሰው ከዚህ በኋላ ከመጣ በጣም ነው የማስቀይማችሁ እግዚአብሔርን ሁላችሁ ነው። እና እረፉ። ማርያም ጺም ማውጣት አለበት። ወንድ ልጅ ጺም ሲወጣ ደስ ይላል፣ የሆነ ግርማ ሞገሱ ጨመር ይላል። ጺም ወዳለው ወንድ ሂጂ ሊል ነበር። ቆይ እዚህ ጋር ጺም ቢኖር ምናምን ነገር ጺም ግርማ ሞገስን ያመጣል ምናምን ነገር ስትለው እሷ ከዛ እሱ ምን አለ? ጺም ያለው ወንድ ታዲያ ከፈለግሽ ለምን አትሄጂም ሊል ሲል አቆመው ማለት ነው። ይሄ ማለት እሱ ጋር ናት ኦልሬዲ ያለችው። ጺም ያለው ወንድ ከፈለገች ደግሞ ሌላ ጋር እንድትሄድ ነው እየነገራት ያለው። ስለዚህ ከዚህ በላይ ማረጋገጫ የለም ማለት ነው። ሌላውን ደግሞ ማረጋገጫ ላሳያችሁ ትላላችሁ። ቆንጆ በሆነና አንዴ ላዝናናቸው። ለምን ተዝናናቸው?
ቀራችን ያየው በስመ አብ ወልድ እንዴት ነው ያማረብኝ ሊያዝልሽ ካሜራ አንተ አምሮብኛል በጣም ተናብለሻል በስመ ዋው ፐርፌክት ትንሽ ሲም ቢኖር ያምራ ሲም ቢኖር አይደለም ሲም ልንገርሽ አያስቅም እኮ እናቴ ደም ለነድድ ነው በጣም ታምሩ በጣም በቃ ልክ ፐርፌክት እግዚአብሔር just joke አዎ አይሚት ሲማላ ለእንም who cares ይሄ ፊልተር ነው የሚያስብለኛል ቢሆንሽ በቃ እንትን ማርያምን ምንም እንትን አይለኝም ከኔ ጋር አይሄድም እንትን are you guys dating no dating ማንቺ ያ እንትን ላይ ኮሜንት ላይ እውነት ልንገራችሁ ጋይስ ላይክ እንደ እህቴ ነው ማያት በጣም ቀርባኛለች አለ ያ አሰረችና ሄደች ማለት ነው። ወንድማችን ናሆም ፎንቲ ቀለበት አድርጓል። ናሆም ፎንቲ ቀለበት አድርጓል። እሺ ብሏል። በቅርቡ ሰርጉን ያበላናል። አላቅም ነግሯችሁ ሊሆን ይችላል። ግን ናሆም ፎንቲ ወንድማችን ቀለበት ያሆ በሉ ወንድሜ ደስ ብሎኛል አንተ ቀለበት ማን ነው ለማ ማን የቱ ነው ይሄ አዎ አረ በቅዱስ ሚካኤል አረ ነው የሚታረው ዝም ብሎ ይሄው ሸሚዝ አድርገን ተንበረከክ አረ ያልንበረከክም ሲግማ አረ ባይገባም አውቆ ነው እስኪ ፎቶ አይነው እኮ ያስታውቃል እስኪ ይኸው አይነው ሆነት ዝም በሉ ይመች አባት ይመች እጂ ይመች ባካ አስራ ኤሌጌታ ወሸባብ ያው ቤካንደስ ያለ አሮ ወሸባብ ፐርፕልዬ ገግማችሁ አመናችሁ በቃ የምራችሁ ነው። አረ በኢየሱስ በዚህ ቤት እንዳለ ኮንግራቹሌሽን እያሉ እኔ እንደውም ዛሬ ላይ ይገባል መሰለኝ ዛሬ ግን ናሆሚ ምንም አያግዳት። አዎ እግሯ የሚያምረው ልጅ አልከሰም የሚያኮራ ወንድሜ ኤሊሚኔሽን ኢሊሚኔሽን አንቺን አሁን ማገባ እንዴ የምርሽ ነው ቀለበት አሰረ ትረስት ጋር ቴንክ ዩ እስቲ ማርያም ናኦሚዬ እንኳን ደስ አለ ወይ ወይ እኔ እኮ ሳድር የሚቀርበኝ ቤቢ እያወቅሽ እስቲ እግዚአብሔር በይ ጎበዝ አንበሳ ከባድ ነው የወረደብኝ እያልኩ ያለበት ከባድ ደስታ ነገር ጣል አድርገህልኛል አባዬ ያላሰብኩት ፈጣሪ ይስጥ አሜን አባቴና እግዚአብሔር ምስክሬ እናደርገዋል። እኔ አልረሳም። ቤተሰብ ሰምታችሁኛል። አልረሳም። ይህንን ወንድም አግዘን የሆነ ነገር አድርገን እንቀይረዋለን። መኪና ተገዝቶ ራይዱን ይጀምራል። ህይወቱ በቃ ይስተካከላል። ከዛም ደግሞ ቺኮቹ ይመጣሉ። ያገባል። ከራይድ በኋላማ ሚስት ነው። ከዛ በኋላ ህይወት ይጀመራል እና እግዚአብሔር ለበጎ ነው። ይሄ ወንድማችን ይሄ ነገር የተጀመረው ለበጎ ነው። አርቲስትነቱ ምን የኢትዮጵያ አርቲስት እኮ ቻፓ የለው መቼ ከፍሏቸዋል? ከጆዳፍ ነው። ምንም የተለየ ነገር የለም። አንድ ሰፈር አለ ጓደኛዬ አንድ ጊዜ አፋር እንደታውቃለህ ፍቅሩ አለ ረዳት ነበር። እኔ እኮ አፋር ጥግ ላይ ሆኜ አሳየኋቸው ያለፉት ያቋረ ግን ብር የለም ስማዶ ኪስ ባዶ ነው እና አሁን ስንተያይ አይለኛል። እንኳን ደስ ያለ ብለናል። ያለ ስም ተሰጥቶ ምስኪኑ አርቲስት ግን አሁን ሰፖርት ልትደረግ ስለሆነ ደስ ብሎኛል።